አይደረግም። በቃ እንደዚህ አይደረግም። ምን አይነት ሞኝ ነፍሰ ገዳይ እንደሆነ ለምንስ እንዳሰበው አልገባኝም። ስሙ ዳንኤል ይባላል። እድሜው 40ዎቹ መጀመሪያ ነው፣ 43። ከሚስቱ ጋርም ታዲያ ግንኙነታቸው ብዙም አይጥምም። ጭራሽ ሚስቱ ለመፋታት ሁሉ እያሰበች ነው። ለምን? ያው ሞኝ የሆነ አስተሳሰብ ነው ያለው። ሚስቱም ስሟ ክሪስቲል ይባላል። እውነቱን ለመናገር ክሪስቲል ማለት ጥሩ የምትባል ሰው ነች። የእሱ ሞኝነት ግን ሰልችቷታል። ዳንኤል ግን በዚህ በኩል አትሄጂም ብሎ ቆርጦ ተነስቷል። ይሄ ሞኝ ታዲያ 2023 ላይ እንደ ፈረንጆች አቆጣጠር የሆነ ነገር ያስባል። ምን ካላችሁ እሷን ማስፈራራት፣ እሷን የሆነ ሰው እንዲሰልላት፣ ከዛም ያ ሰው ደግሞ አስፈራርቷት ኦ ቤቢ ካንተ ጋር ሆናለሁ ብላ ወደ እሱ ትቀርባለች፣ ወይም ደግሞ ወደ እኔ ትመለሳለች። እዛ ጋ ያለው ነገር ፈርታ ብሎ አስብ። ይህን ነገር ሊያደርግ ያሰበው ደግሞ በሌላ ሰው ምናምን ራሱ ነው፣ በፌክ ማንነት። ስለ እሷም ስለ በፊት ግንኙነቷ ያውቃል። ጃክ የሚባል ኤክስ ነበራት። ታዲያም ዳንኤል ኢሜይል የውሸት አዘጋጀ፣ ሲምም አወጣ። እናም በበፊት ፍቅረኛዋ ስም ቴክስት አደረገላት። እንዲህም ብሎ ነበር ይጻፍላት፣ እናንተ ከተማ ሰሞኑ እመጣለሁ ከሆነ ተገናኝተን አሪፍ ጊዜ ብናሳልፍ ደስ ይለኛል ብሎ ማለት ነው። ይሄንን ልክ እንደ ኤክስ ፍቅረኛዋ ሆኖ ክሪስቲል ይሄን ነገር ደስ ይለኛል ምናምን አላለች። ሜሴጁ ሲገባላት አይታ እንዳላየ ነው የሆነችው። መልሱን አልሰጠችም። በነጋታውም ቀጠለ። ዳንኤል ልክ እንደ ጃክ ሆኖ እንደ ቤቢ ፍቅረኛ ሆኖ ቴክስት ማድረጉ። በአሁኑ ግን ቁጣ አዘለ የሆነ ነገር ነው ይላክላት። አመልሽም እንዴ ስነ ስርዓት የለሽም ምናምን የሚል ማስፈራሪያ። ክሪስቲል ይሄን ነገር ስታይ አሁንም እንዳላየ አለፈችው። ይህ ሞኝ ባሏ ግን በዚህ አላቆም። ሳምንት ሙሉ አስጨነቃት። ከትንሽ ቀናቶች በኋላ ደግሞ ጭራሹን ራሱን በራሱ አድርጎ ፎቶ ያነሳና ስሚ ባልሽን እየተከታተልኩት ነው፣ ለሱ ብለሽ ነው አንቺን ላይ ያልሽኝ እደፋልሻለሁ ብሎ ለክሪስቲል ሜሴጅ ይልካል። ክሪስቲልም ፎቶውን አየች፣ ደነገጠች። የምር መሰላት። ባሌን ይከታተለዋል ማለት ነው። ጭራሽ ሁሉ በጣም እንደሚከታተላት ለማሳወቅ ዛሬ እዚህ ነው ያልሽው፣ ዛሬ እዚህ ነው ሄድሽው፣ ዛሬ እንዲህ ነው ያደረግሽው እያለ እንደ ኤክስ ፍቅረኛዋ ወይም የሆነ ሰው እንደሚከታተላት አድርጎ ሞኝ ባሏ የበለጠ ማስጨነቅ ጀመረ። ታዲያም እሷ መጨነቅ እያየ አይ በቃ ሚስቴ ይበቃል እዚህ ጋር ብሎ ቢያቆም ጥሩ ነበር። እየባሰበት ነው ሄደው። ጭራሽ ሁሉ ብልግና ቪዲዮ ምናምን የሚታይ ዌብሳይቶች ላይ ስልክ ቁጥሯን አስቀመጠ፣ ከፈለጋችሁ ደውሉ ብሎ ማለት ነው። በዚህም የተነሳ ሚስትየዋ ጋር የማይደውል ወንድ የለም። እየደወሉም ደግሞ አስቡት ከየት እንደመጡ፣ እንዳልኳችሁ ከብልግና ዌብሳይት ነው የመጡ። ስለዚህ ልጅቷ ያላሰበችውን ቃል ይናገሯታል፣ እንዲሁም በመጥፎ ነገር አቢዩዝ ያደርጓታል። አሁን የሁሉ ነገር ክሪስቲል ሲፈጠርባት ህግ አለ አይደል እንዴ ብላ ፖሊስ ጋር ትሄዳለች። በጣም ትፈራለች። ባሏ ያሰበው ባሌ ይህን ነገር ተቸግሬያለሁ ብላ ለሱ ተነግሯች፣ እሱ ደግሞ ራሱ እንደ ጀግና ቆጥሮ ነገሩን አስቆሚያለሁ ለማለት ነው። ከመጀመሪያም ጀምሮ አለ። ግን እሷ የሄደችው ፖሊስ ጣቢያ ነበር። እያንዳንዱ ነገር ማስረጃውን ለፖሊሶች አሳወቀች። ጥርጣሬዋም የነበረው ጃክ ነበር፣ የበፊት ፍቅረኛዋ። ደግሞ የሚገርመው እዛ ፖሊስ ጣቢያ ማን እያራገበን ያለው? ሞኙ ባሏ። እኔንም እየተከታተለኝ ነው፣ ፎቶ ልኮላታል። ያው ራሱን በራሱ አንስቶ ይላከላት ማለት ነው። እና እኔም ተጨንቄያለሁ፣ ይህን ነገር እባካችሁ ቶሎ መፍትሄ ይፈልጉለት፣ ተጨነቅን ብሎ ከሚስቱ ጋር ግርግር ይፈጥራል። እንመረምራለን አሉ ፖሊሶቹ። ቀናቶችም ሳምንትም አለፈ። ዳንኤል በዚህ በኩል ነገሩን የበለጠ ከፍ ለማድረግ አሰበ። እንደ በፊት ፍቅረኛዋ ሆኖ ባልሽን ለምን አታስወግጁ እና እኔና አንቺ እስከመጨረሻው አብረን እንሆናለን ሚል ቴክስት ሁሉ መላክ ጀመረ። ፖሊሶች በዚህ በኩል የተላኩትን ኢሜይልና ስልክ ቁጥሩን ከየት እንደሆነ ለማጣራት ለኢሜይሉ ለጎግል ካምፓኒ፣ እንዲሁም እንደኛ ሀገር ኢትዮ ቴሌኮም እንደሚባለው እዛ ሀገር ቬራይዞን ነው የሚጠቀሙት። እዛ ካምፓኒ ቴክስት ይሄ ስልክ ቁጥር እየላከ ነው፣ ከየት እንደሆነ አጣሩልኝ ብለው እየጠበቁ ነው ፖሊሶቹ ከየት እንደሆነ እኚህ ካምፓኒዎች እስከሚልኩ። ግን እኚህ ካምፓኒዎች ወዲያው አልመለሱም። አሁን ፖሊሶቹ ከየት እንደሆነ ቦታውን ሚሴጁ የሚላከው በአይፒ አድሬስ ማለት ሁሉም ስልክ የራሱ አይፒ አድሬስ አለው። ያ አይፒ አድሬስ ማለት ደግሞ ቦታችሁን የሚያሳይ ነው። በሱ ቦታውን አውቀው እዛ ከሄዱ በፊት ፍቅረኛዋ ነው ማን ነው የሚለው መለየት ይችላሉ። ይሄ ሞኝ ባሏ ይሄን ነገር ሲያደርግ የበለጠ ሲያስጨንቃት የበፊት ፍቅረኛዋ ራሱ ተይዞ እኔ አይደለሁም ቢል አይፒ አድሬሱ ቢታይና ደግሞ ቼክ ቢደረግ እሱ እንደሚያዝ ልብ አላለው። ለዛ ነው ይሄን ሞኝ ያልኳችሁ። ለቃላት አጠቃቀሚ ግን በጣም ይቅርታ። አሁን ወደ ባልየው የመጨረሻ ሀሳብ ስንመለስ ነገሩን ወደ ግድያ አዙሮታል። ምን ብሎ ነበር ብያችኋለሁ? እንደ ጃክ ሆኖ ወይም እንደ በፊት ፍቅረኛ ሆኖ ለምን አገዩ ሚል ነገር አንስቷል። ከአንድ ወር በኋላ ብድግ ብሎ ቢገላት ወዲያው ሊያዝ ነው። ስለዚህ ጃክ የገደላት ለማስመሰል በእሷ ስልክም ቴክስት ማድረግ አለብኛል። ምን ማድረግ ጀመረ? ቴክስት ያደርግና ወደ ሚስቱ ልክ እንደ ጃክ መልሶ ደግሞ የእሷን ስልክ ይወስድና ለዛ ቴክስት መልስ ይጽፋል። ቴክስቶቹ ምንድን ናቸው? እቅድ ናቸው። እንዴት አድርገው ባልየውን እንደሚገሉት የሚያሳይ እቅድ። አሁን ይህንን ነገር ለምንድን ነው የፈለገው? በኋላ እሷ ስትገደል ፖሊሶች ይህን ቴክስት ሲያነቡ የበፊት ፍቅረኛውና
ሚስቱ እሱን ሊገሉት እንደነበረ ሲያዩ ፖሊሶች አንተ ጨዋነክ አንተ እኮ ከሞትን የተረፍከው እንዲያቀዱብክ ነበር ከጀርባ ብለው እሱን ችላ ይሉታል። እንደዛ ነው ያሰበው። ለነገሮች እንዲመቹትም ቤት ውስጥ ካሜራ አለ ሴኩሪቲ፣ እነሱንም አጠፋቸው። እሷን የሚገልበት ቀንም ደረሰ። በነገራችን ላይ ለነገርኳችሁ ነገር ሁለቱ ልጅ አላቸው። ክርስቲል ልጆቹን ትምህርት ቤት አድርሳ ትመለሳለች ወደ ቤቷ። መኪናውንም ወደ ጋራዡ ታስገባዋለች። የራሳቸው ቤት ያው መኪናቸውን ፓርክ የሚያደርጉበት ቤት ጋራዥ ነው ይባላል። እዛ ውስጥ ታስገባዋለች። ዳንኤል ደግሞ ሞኙ ባሏ ጥግ ይዞ እየጠበቃት ነበረ መኪናው እስከምታስገባ። ቤት ውስጥም ማንም የለም። ከኋላም በብረት ይመታታል። ዝርር ትላለች። ከኩሽና ሄዶ ቢላ ያመጣና ይወጋታል፣ ሚስቱን ማለት ነው። ክርስቲልም ወዲያው እዛ ጋር ትላለች። ዳንኤልም ታዲያ ምንም እንዳልተፈጠረ ሆኖ ወደ ስራ ቀጥ ብሎ ሄዳል። ትንሽም ሰዓት እንደቆየ ፖሊሶች ጋር ይደውላል። ሚስቴን ላገኛት አልቻልኩም፣ እየደወልኩ ስልክ አታነሳም፣ የተፈጠረ ነገር ሊኖር ይችላል፣ የቤቴ አድራሻ እንደዚህ ነው፣ ሄዳችሁ ቼክ አድርጉ ይላል ለፖሊሶቹ ማለት ነው። ፖሊስም ወዲያው ተላከ። ቤታቸውን ሄዶ ማጣራት ጀመረ። ይሄ የምታዩትም ትክክለኛ ቪዲዮ ነው። መኪናው ላይ ወጥቶ ከፍ ብሎ ለማየት እየሞከረ ነው እንደምታዩት። ፖሊሱ ትኩር ብሎም ደግሞ ፖሊሱ ሲያይ የሆነ ሰው ዝርር እንዳለ ወይም እንደወደቀ አየ። አምቡላንስ ጠሩ፣ እንድትነሳ ቼክ አደረጉ ምናምን፣ ግን ኦልሬዲ ረፍዷል፣ ሞታለች። ደውለውም ለሞኙ ባሏ ለዳንኤል ሚስት አርፋለች ይሉታል። እሱም መጥቶ እዚህ ጋር እንደምታዩት የትክክለኛ ቪዲዮ ነው። ከፖሊሶች ቦዲካም ነው የተቀረጸው። ያው ፖሊሶች እንደምታውቁት ዩኒፎርማቸው ላይ የሚታሰር ካሜራ አለ። የምር በቃ እንደሚወዳት እንዳልገደላት ነገር እሪ ነው ያለው። ያው ይሁት ፖሊስም ወዲያው ምርመራ ከፍቶ ነበር መጀመሪያ። አሁን ግን ይሄ ጃክ የሚባለውን ሰውዬ በአፋጣኝ ማግኘት አለብናል። ያው እስካሁን የነበረው በጃክ እየተሳበበ ስለነበር ማለት ነው። ተጨማሪ ኃይል አሰባሰቡ። የት ነው ያለው ተባለ። ይሄ ድርጊት የተፈጸመው አሜሪካ ኮሎራዶ ላይ ነው። እሱ ግን ያለው የት ነው? ዩታ ደግሞ ከኮሎራዶ በጣም ይርቃል። ያው እዛው አሜሪካ ቢሆንም ማለት ነው። ሲይዙትም ደግሞ ምስክር አገኙ ለጃክ። አረ ጃክ እዚህ ነው የሚሉ ሰዎች ማለት ነው። እና በምንም ታምር በዚህ ፍጥነት ከዩታ ኮሎራዶ የሚሄድበት መንገድ የለም፣ እዚሁ ነበረ ብለው በብዙ መንገድ አጣሩ፣ አወቁ። ደግሞ ያሳመናቸው እሱ አይሆንም ብለው የጠረጠሩት 7 ሰዓት ተኩል ምናምን ይፈጃል በመኪና ለመሄድ ማለት ነው። በአጭሩ ማይታሰብ ነገር እሱ ይህን ወንጀል ይፈጽማል ማለት ነው። ፖሊስ በዚህ ሰዓት አይኑን ወደ ሞኙ ዳንኤል ዞር አለ። ጥያቄ መጠየቅም ጀመሩ። እኔ በጭራሽ እነሱ ናቸው የኔ ጠላቶች፣ ሳይጠይቁት ሁሉ ይገሉኝም ነበር እኔን ማለት ጀመረ። በሂሳብ ፖሊሶቹ ግራ ገባቸው። ይሄ ሞኝ ምን ብሎ ነው ያሰበው? በቃ እኔም የጥቃቱ ሰለባ ነኝ፣ ቀጣይ እኔን ነው የሚገሉኝ ብሎ እንዲያስቡ ስለፈለገ ነው እንደዛ ያላቸው። ፖሊሶቹ በዚህ በኩል ዳንኤልን የበለጠ ጠረጠሩት። ግን ለሱ ሂድ ነፃ ነህ አሉት። ዳንኤል ሞኙ ደስ አለው። ነፃ ሆንኩ፣ ሚስቴን ገድዬ ሚይዘኝ የለም። ግን የጎግል እና የቬራይዞን መረጃ ወዲያው መጣ። ምንድነው? አይፒ አድሬስ ቅድም ብያችሁ ነበረ። ቴክስት ስታደርጉ ኢንተርኔት ስትጠቀሙ ስልካችሁ የትና ምኑ ጋር እንደነበረ ፐርፌክትሊ ያሳያል። እናም ክርስቲን ላይ ሲላኩ የነበሩት ሜሴጆች እንዳለ የሱ ስራ የሚሰራበት ቦታ ላይ ነው። ቬራይዞን ደግሞ ወይም ደግሞ ይሄ እንደ ኢትዮ ቴሌኮም ያለው ድርጅት እሱ ደግሞ ሲም አውጥቶ የነበረው በሱ ስም እንደሆነ ሁሉ መረጃ ሰጣቸው። ይሄ ሞኝ ሲሙን እንኳን በሌላ ሰው አላደረገውም፣ ይነቃል ብሎ ማለት ነው። ሞኙ ዳንኤል ታዲያ አመለጥኩ ብሎ ፈታ ብሎ ሲቀመጥ ፖሊስ መጥቶ ቀጨም አደረገው። ዳንኤልም ትክክለኛ ፎቶ ቅድም ሲያለቅስ አይታችሁታል፣ ግን በደንብ እንድታዩት ይሄ ትክክለኛው የሱ ፎቶ ነው። ፍርድ ቤት ቀረበ፣ እንዳለ ተናዘዘ። ሞኙ ዳንኤል እድሜ ልክ ተፈረደበት። እንደዚህ አይነት ሞኝ ወንጀለኛ እኔ አይቻላል፣ እንዲህም አይደረግም። የዛሬ ሁለተኛ ታሪካችን ይህን ይመስላል። በቀጣይ እስከምንገናኝ ወዳችኋለሁ። ተናፍቁኛላችሁ። ባይ